የፈንታሌ ሚዲያ መስራች ጋዜጠኛ ፋኑኤል ክንፈ ማንነታቸው ካልታወቀ ሰዎች ለማምለጥ ሲሞክር ከፍተኛ ጉዳት እንደደረሰበት ተገለጸ። የፈንታሌ ሚዲያ መስራች ጋዜጠኛ ፋኑኤል ክንፉ ማንነታቸው ባልታወቁ ሰዎች በአዲስ አበባ ከተማ ሊፈጸምብኝ ነበር ካለው ጥቃት ለማምለጥ ሲሞክር ከፍተኛ ጉዳት እንደደረሰበት ለአዲስ ስታንዳርድ ገለጸ። ጋዜጠኛ ፋኑኤል በደረሰበት ጉዳት ሳቢያም ለመራመድ ከ3 እስከ 6 ወር ሊፈጅበት እንደሚችል በሕክምና ባለሙያተኞች እንደተገለጸለት ተናግሯል። ጋዜጠኛው ስለደረሰበት ጉዳት ለአዲስ ስታንዳርድ ሲያብራራ ከወር በፊት ማለትም ህዳር 10 ቀን 2018 ዓ.ም ሲቪል የለበሱ ሰዎች እንደሚፈልጉኝ ከቤተሰብ ሰማው ሲል ይጀምራል። በወቅቱ የቅርብ ጓደኛው ጋር በመሄድ ጉዳዩን እንደነገረውና ገስት ሃውስ ብታርፍ ይሻላል ብሎኝ ወደዚያው በማቅናት እዛው ክፍል አግኝቼ ገባው ሲል ጋዜጠኛው ገልጿል። ሆኖም የቅርብ ጓደኛው ከሄደ ከ50 ደቂቃ በኋላ ያረፈበት ክፍል በሩ በጣም መደብደብ እንደጀመረ ጠቅሶ በወቅቱ ክፈት የሚልና ኃይለ ቃል የተሞላበት ቃል እሰማ ነበር ብሏል። በሩን በጣም እየገፉ ሲመጡ ክፍሏ ከጎን የበረዳ ኮሪደር ያላት በመሆኑ ኮሪደሩ ጋር ሆኜ ተዘጋጀው። በወቅቱ ደብድቦ ሞቶ ተገኘ ልባል እችላለሁ የሚል ስጋት አደረብኝ። በዚህም 4 ሜትር አካባቢ ከሚረዝም ሁለተኛ ፎቅ ላይ ዘለልኩ ሲል ተናግሯል። አክሎም ዘልዬ ከወደኩኝ በኋላ ልነሳ ስል ራሴን ሰዓት ጭልምም አለብኝ ሲል ገልጿል። አሜሪካ ለኢትዮጵያ የጤና ዘርፍ የሚውል ከ$1 ቢሊዮን በላይ የገንዘብ ድጋፍ ልታደርግ ነው ተባለ። በዋናነት የወባ፣ የኤችአይቪ ኤድስ እና የቲቢ በሽታዎችን ለመከላከል እንዲሁም የእናቶችና የህፃናትን ጤና ለመጠበቅ እንደሚውል ተገልጿል። የዩናይትድ ስቴትስ የገንዘብ ድጋፍ በኢትዮጵያና አሜሪካ መካከል ስምምነት የተደረሰበት የጤና ትብብር ማዕቀፍ አካል ነው። ለ5 ዓመታት የሚቆየው የዚህ ትብብር የመግባቢያ ሰነድ ወይም MOU ይፋዊ የፊርማ ስነ ስርዓት ማክሰኞ ታህሳስ 14 ቀን 2018 ዓ.ም ተካሂዷል። በገንዘብ ሚኒስቴር ዋና መስሪያ ቤት በተካሄደው በዚህ ስነ ስርዓት ላይ የአሜሪካ መንግስትን በመወከል ፊርማቸውን ያኖሩት በኢትዮጵያ የሀገሪቱ አምባሳደር የሆኑት አርቪን ማሲንጋ ናቸው። በኢትዮጵያ በኩል የገንዘብ ሚኒስትሩ አህመድ ሺዴና የጤና ሚኒስትሯ ዶክተር መቅደስ ዳባ የመግባቢያ ሰነዱን ፈርመዋል።